ዲቦራ ጠፋችልሽ ቤታ። ያው ደግሞ ከኬቹ ጋር ምን አገናኘሽ አንቺ ሴትዮ? እንዴ በሰላም አትኖሪ? በምን ተገናኙ? ዲቦራ ጠፋሻት በፋራም ባራዳም ብለሽ አጠፋናት። አብረን ያጠፋው ነገሩ ልጅቷ ነገር ተቆላቸው ላይ ነው። እቺ ሙጀሪያ ታያት ቀልጂ በዚህ ህዝብ አለ። ያው አጥፍታ ጠፋች። ደግሞ አጥፍታ ስትጠፋ ደግሞ አናቷ ይጥፋና ምን ሆና ይሆን? ምን ሆና ይሆን እንበል እስኪ። ጂጂ ኤሹ በዓል ስታቀል ምንድን ነው አልገባኝም። ኤልሹ ምን አገኘች? አይቻት አላውቅም። ኤልሹንም ራሱ ቢዚ እኮ ናት አይደለ? ስራ ጀምረዋል። ኢትዮጵያ ያሉት እኮ በጣም እየሰሩ ነው ጋይስ። እነሱ ራሳቸው ትንሽ ቆይተው ጊፍታር ሊሆኑ ይመጣሉ። ለእኛ ጊፍት ሊሰጡ። ምን ጂጂዬ ምን ምን ሆንኩኝ? ሀገርዬ ምን ሆንኩኝ? ምን አማረብኝ? ሲያምርብኝ ምን መሰልሽ? አማርኩኝ፣ ቆንጆ ሆንኩኝ፣ ስታይል ያማረ። በዚህ ላይ ያልኩሽኝ በቃ ፐርፌክት እንግሊዘኛ ዋትስ ጎይንግ ኦን ብለሽ እኮ አታውቂኝም። ነፍሴ ቲናተር ነው የሆንኩብሽ። ዋትስ ጎይንግ ኦን ይሄ ስታይል የትም አታገኘውም። የኔ መቤት እዛው የእንትንሽን እየተሰራሽ ይሄንን እኮ ስታይል ነው ነፍሴ። ምን ሆነሻል? ተፈጥሮ ብቻ ተፈጥሮ ነው። ይኸውልሽ ጤነኛ መሆንሽ የምታውቂው እንደዚህ አይነት ፀጉር ሲኖርሽ ነው። ኢዲየትስ። እሺ ምንድን ነው አሁን? ወደ ነገር አታረሳሱ። በምንድን ነው የተገናኙት? እንትና እናንትና ቤታዮና ማነው ስማቸው? በምን ተገናኙ? አትርሱኝ። ምን ሆና ነው? ምን ሆነች? እስኪ ወደ ኋላ አሳይ። በጣም ነው የሚያምረው። በጣም ነው የሚያምረው። አገር ቤት ብትገባ እኮ ይሻላታል። አገር ቤት ብትገባ ገባችሁ፣ ለእሷም አሪፍ ነው። በቃ እንደዚህ ከእንትን ትወጣለች። ከምንድን ነው አሁን እኮ እውነት እኮ ግን እኮ ይኸውላችሁ አንድ ነገር ልንገራችሁ። ከሀገር ርቆ በእነሱ እድሜ መኖር በጣም ከባድ ነው። በጣም ከባድ ነው። በተለይ በእሷ እድሜ ማለት ነው። ሁሉ ነገር ያምራታል ነው። ሺ ኢዝ ኖት ኦልድ ኦኬ። አገር ቤት ከገባች ወደ 10 እና 10 ምናምን ዓመቷ ነው። ጓደኞቿ እንደፈለጉ ይገባሉ፣ የሄዱበት የፈለጉትን ያገኛሉ ምናምን ነገር። አሜሪካን መቀመጥ አውሮፓ መቀመጥ ብቻ እድለኝነት አይደለም ጋይስ። እኔ አሁን እውነቴን ነው ቋቅ ብሎኛል። ኢቭን እኔ ቋቅ ብሎኛል። ቋቅ ገባችሁ? ዛሬ ይሄንን ጥለሽ ብቻ ውጪ ምናምን ቢለኝ ምንም እነዚህ ልጆች ባይኖሩ መድኃኒዓለም ልጥዬ ነው። ምክንያቱም አንድ ቦታ መቀመጥ በጣም ዲፕሬሽን፣ በተለይ እኛ አንደኛ የፈለገ ቢሆን ካልቸራችን ምናምናችን ቢዟትስ አይዟት ይፈልጓል። ፕሮፓጋንዳ ይሰራላችሁ። ባክሻይዛ ምን ነው ይሰራ ማን የሆነ ያዘ ምን አንተ ባለ ምን ነው የሚይዛስ ማን ፈልጉት? እነሱ እሷን አይደለም የሚፈልጉት። እሷን ማን አይፈልግ። እነሱ የሚይዙትን ያውቃል። ንምዲ አንድ ረሽ አምኖ ፈርሽ ይደና ንምዲ አንድ ረሽ ሀሱ ነው አንድ ረሽ ነው አትፍረዱባት። ሜንታል ሄልዝ ፕሮብሌም አለበት ሁላችን የእሷ በዛ እንጂ በፐርሰንት በተለይ ውጭ ያለው ሰው ሲሪየስሊ ውጭ ያለው ሰው ይናፍቃችኋል። በቃ በተለይ በእሷ እድሜ ኦፍ ኮርስ ይናፍቃል። ምኑንም አላየችም። ገባችሁ? አክረበ ስጋ እየሰራው ነው። እሱ ነገር አሪፍ ነው ለሆድ እና መፍረድም አንዳንዴ ከባድ ነው። ሁሉም ገንዘብ ይፈልጋሉ። የህይወት ስትራግል አለባቸው። ገና ወጣቶች ናቸው። ባል አለ፣ ልጅ አለ፣ እርግዝና አለ፣ ቆንጆ ሆኖ መታየት አለ፣ ከስቶ መታየት፣ ቀይ ሆኖ መታየት። በቃ
አሁን እነሱ ላይ ያለው ስትራገል እኛ ጋር እኛ ያለፍነው ነው። ገባችሁ? ድሮ እንዴ ሁላችንም እኮ አልፈነዋል። ድሮ የሆነ እንደዚህ ፓርቲ ምናምን ሲኖር የሆነ ኢትዮጵያዊ የሚሰበሰብበት ጋራ የኔ እናት ቦርጬን ለማጥፋት አርብ ከሆነ ፓርቲ የምወጣው ከሩብ ጀምሮ ምግብ አልበላም እና የሻይ ማት ሆዳችንን ወደ ውስጥ እንዲያስገባልን ምናምን ይሄ ሁላ ስትራውን ሳስበው ይሁላ እንትን ስትራግል ሳስበው ይገርመኛል ወጣትነት። አሁን ያንን ነገር እኔ አላደርግም። ምክንያቱም ካረኩትም ደግሞ እንዴት ነው ሜዳ ቴክኖሎጂ ፏፏ አድርገን ነው እንትን የምንለው። ጀመራችሁ ያው እሺ። እና አሁን እሷ ምንድን ነው ትቀናለች። በጣም ትቀናለች። አይደለም በሱ አይደለም ነፍሴ ባካሄድም ትቀናለች። በእኛ እንኳን ትቀናለች። አይደለም በነሱ በእኛ እንኳን የምትቀናለች እናት ከሁሉም ጋራ ማለት ነው። እና አንዳንዴ መተውም ጥሩ ነው ብዬ ነው የማስበው። በተፈጥሮ እንደውም ቀናተኛ ናት። እንደውም እኔ ደግሞ የእሷ ቀናት እንደውም ሳይሽ እኔ አሁን ይቻህያ መርዝ ናት ትላላችሁ እንጂ ለእኔ መርዟ እሷ አይደለች። መርዝ አይደለች። መርዞች አሉ እናቴ በዝምታ ውስጥ ያሉ። እሷ እንዲያውም አልቅሳም ተሳድባም ተናግራም ፊት ለፊትም ተጋፍጣም ቢሆን መታ ትጋፈጣቸዋለች። ነው ሌሎቹ አሉ ባለጌዎች ማለት ነው። እና በእናታችሁ እቺ ሴት እኮ እቺ ጋቡ ሰዎችን ከኖርማል ሰዎች ጋር አምጥታችሁ እዚህ ጋራ እንትናት በሏቸው። ነጭ ቅማል ማለት የታችሁ ሜላም ተዛብቶባታል። ያ አልሰማችሁም? ሰማሁ እኔ እራሴ በይወስ ምን ነገሩ አዲስ ነገር አይደለም። እና የፕሮብሌም አለባት ነው ስታይሏ አርቷ በሙሉ። እኔ እኮ እንደውም እሷ ከጆርዲ ጋር እኮ አብረው መኖር እኮ ይችላል ነው ገባችሁ? አንድ ስታይል ነው ያላቸው። ያቺኛ የተማ ጆሮ ላይ ደግሞ የሆነ ነገር ይወጣባል። ምንድነው የሚባለው ጋይስ? ምን ይባላል? በእንቅርት ላይ ሳምሪ ኢንጆይ ጂጂዬ እስቲ በእንቅርት ላይ ምን ይባላል? በእንቅርት ላይ ጆሮ ገደፍ የሚባለው ፍቅር ላይ ጆሮ ገደፍ፣ በእንቅርት ላይ ዳው እንዳፍቅራ ለዚህ የሚጀርበን ወንድ ማለት ነው። አስባችሁታል? ቡልሽት ቆርቆሮ የሚለቅም አፍቅራ ሰካራ ቀርሙ ለዚህ ዘክረ የሚወል ሰው አፍቅራ አስባችሁታል? ሰው ግን አንዳንዴ ብስማ ከባድ ነው በጣም። በእንቅርት ላይ ጆሮ አማረብኝ። አሜሪካ መሰልኩ ማማዬ እንኳን አብሮ አደረሰን። ቤቲኮ እንዴት ነሽ? ጠፋሽ። አልቀይርም፣ እግዚአብሔርን አልቀይርም። ወጥ እየሰራሁ ነው እንዴ? ለልጆቼ ምግብ እየሰራሁ እኮ ነው። ምግብ ሰራርቻውን አስገባላቸውና በቃ ቁጭ ብለን እንበላለን። አልሆነም ሌላ ነገር። ለምን የምትቃጠለው? ጂጂ ሰርጀሪ በኤሹ ለምን ትቃጠላለች? ዋይ ምን ተፈጠረ? ኤሹ ምን አገኘች? ምን አገኘች? ዲቦራ ጠፋችልሽ። ቤታ ያው ደግሞ ከኤሹ ጋር ምን አገናኘሽ? አንቺ ሴት ግን በሰላም አትኖሪ? በምን ተገናኙ? ዲቦራ ነው ጠፋሻት። በፋራም ባራ ነገር ነው ኮላቸው ላይ ነው። ጠብቁ ትልቅ ነገር ችግር ተፈጥሯል ይላል። ስናደርግና ያንን ልጆቿ ችናው የሚታርገው አጣጥሞ እንደሚበላት እኔ ነኝ የማውቀው። ማማ ይላል። መጣ ወረኞች እናንተ ጠብቁ እዛ እንዴ
የሚያወራ አቤት ሲለፍልፍ እኛም ሆነናል ፍቅር በፍቅር ሰው በሰው ወሬኛ የሚያወራ አቤት ሲደርድር እኛም ሆነናል ፍቅር በፍቅር ሰው በሰው የአዳምዬ ምርጥ አዳም የሚወደው ምግብ ደስ ነው። ምርጥ ፓፓ አባቴ የኔ አባት የኔ ሁሉ ነገር Adam. Ja. Zo? Waarom machst du das? Schon wieder? Ja? Willst du streichen? Nein. Wenn du das nochmal machst, dann bekommst du keine Kekse. Die Kekse meine...